የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ መስከረም 22 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ መስከረም 22 ቀን 2096 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ዛሬ ሐሙስ ከማህደራችን ፕሮግራማችን የሚቀርብበት ቀን ነው። በቅድሚያ ዜና። ከራቅር ከተማ በፋኖ ቁጥጥር ስር መግባቱ ተሰምቷል። በአማራ ፋኖ ሰሜን አማራ ቀጠና አርበኛ በላይ ዘለቀ ህዝብ ደጃዝማች ኮር ስር የሚገኘው የዋዋገው ክፍለ ጦር ከሰሞኑ ከንጋት ጀምሮ ባደረገው ተጋድሎ የጠገዴ ወረዳ ዋና መቀመጫ የሆነችውን ከራቅር ከተማን በቁጥጥር ስር ማስገባቱ ታውቋል። ውጊያው አድማሱን አስፍቶ ቀጥሏል የተባለ ሲሆን የአገዛዙ ወታደሮችም ከወደ ፋኖ የተሰነዘረባቸውን ብርቱ ጥቃት መቋቋም ከብዳቸው ህይወታቸውን ለማትረፍ ሽሽት ላይ መሆናቸው ተነግሯል። የአማራ ፋኖ ብሔራዊ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ጎጃም አገው ምድር 3ኛ ክፍለ ጦር ዘንገናና ጊዮን ብርጌድ ጥላት ላይ ጥቃት አደረሱ። በጥላት በጣም በርካታ ኃይል ከአዲስ ቅዳም ከኮሶበር ከትሌና ከተለያዩ ቦታ ያሰባሰባቸውን ያገዛዙ ወንበር አስጠባቂ ኃይል ለጥላት ኃይል ቤርሙዳ ከሆነችው አሽፋ መገንጠያ እስከ አውካኔ ተራራ በወንድማማቾች ዘንገና ብርጌድና ጊዮን ብርጌድ በተሰነዘረባቸው ጥቃት ጥላት ሙትና ቁስለኛ ሆነዋል። ከአሁን በፊት ወንድማማቾች ብርጌዶች አሽፋ አካውኒ ላይ ከኮሎኔል ያሬድ ኪሮስ እስከ ኮሎኔል አባተ ከክላሽ እስከ ስናይፐር ከብሬን እስከ ዲሽቃ በመማረክ የጥላት ኃይል ወጣው አስቀርተዋል። የአናብስቶችን ምት መቋቋም ያቃተው ጥላት አባ አንዳርጌ የተባለ 70 ዓመት ሽማግሌ አሽፋ ላይ ከቤት በማውጣት በአሰቃቂ ሁኔታ ረሽኗል። አይበገሮች የጥላት የራስ ምታት የሆኑት ወንድማማቾቹ ዘንገናና ጊዮን ብርጌድ ጥላትን በሚገርም የጦርነት ጥበብ ካስተናገዱ በኋላ ወራሪውን ኃይል ወደ አጉት ስቦ በማስገባት በራቸውን ዘግተው እየጠበቁ ይገኛሉ። ዘሎ የገባው ጥላት መውጫ አቶ ላይና ታች እያለ እንደሚገኝ የታወቀ ሲሆን በሌላ በኩል የጊዮን ብርጌድ ተወራሪ ኮከቦች አባግስ ሻለቃ ግትም ሻለቃ ሰከላ የመሸገውን የጥላት ኃይል ከገባበት ጉድጓድ ድረስ በመግባት ጥላትን ሲያስጨንቁ ውለዋል። የያዝነው ትግል ሁለንተናዊ ምልውነትን የሚፈልግ ነው ሲሉ የፋኖ አመራሮች ገለጹ። ፋኖነት ሁለንተናዊ ብቁነትን አካቶ የመገኘት የትግላችን ተፈጥሯዊ ግዴታ ነው ያለ ሲሆን ጦርነትን ከፖለቲካነት አዋሃዶ መገኘት ግዴታ የሆነበት የሚዲያና ጋጋታ የሳይበርና ተጽዕኖ በልኩ መረዳትን የሚጠይቅ ባሸነፍናቸው ቁጥር በሌላ መንገድ እድላችን የሚሞክሩ ጠላቶቻችን ዕለት የሚፈለፍሉትን አጀንዳ ጉዳይ አለመስጠት የግድ ይላልም ተብሏል። ፖለቲካ የሰሩትን መረዳት በማወቅም ባለማወቅም በጥላትም በወገንም የሚራገው የሚዲያ እርግማኖችን ውዳሴዎችን ማይክና ካሜራ እስከተገኘ ድረስ ሁሉም ሰው ጋዜጠኛ ትንታኔ በሆነበት በዚህ ዘመን አጀንዳዎችን ከወቅታዊ ፖለቲካ አስተላለፎች ጋር አዋህዶ ለመመርመር ለመረዳት መሞከር ፋኖዊ ግዴታችን ነው ብለዋል። ፋኖነት ወደ ሁለንተናዊ ራስ በቅነት የሚወሰድን ብቸኛ የነጻነት በራችን ሲሆን አገዛዙ በየሰዓቱ የሚያስቀምጥልን አጀንዳዎችና የሚዲያ የሳይበር ታጋዮቹን ቀድሞ በማወቅ ማክሸፍ እንደሚገባም ማስረት ሰጥቷል። ላንጨርስ የጀመርነው የህዝብ ትግል የለም የምንለው ድርጅታችን የሚሰጥና አብዮታዊ ግዳጅና ተልዕኮ በመፈጸም በቀጣይ በመፈጸመው ልክ ነው በማለት የምድር ላይ ታጋይ ፋኖች ገለጹ። አዲስ ትውልድ የአማራን ህዝብ የሉና አደጋ ለመቀልበስ በቆራጥነት በቀናትና በታማኝነት ከድል ማማ ላይ ለመድረስ እየሰራ ነው ያሉ ሲሆን እያንዳንዱ አብዮታዊ እንቅስቃሴዎችን በታሪክ አምድ ውስጥ በመልካም ገጽ የሚገለጥ እንጂ በመጥፎ የሚነሳ እንዳይሆን በጥንቃቄ እንጓዝም ብለዋል። በታሪክ አምድ ውስጥ በበጎ የሚነሳ የትውልዱ አካል ለመሆን እንስራ፣ ለዚያ የሚያበቃን ደግሞ ቆራጥነታችን ነው በማለት
እያንዳንዱ የፋኖ አደረጃጀት ከታች እስከ ላይ በተለይ እግረኛው ታች ያለው ታጋይ ፋኖ ለላይኛው አመራር በርካታ ማስተካከያዎችን በመስጠት የአደረጃጀትና የውጊያ ስልቶችን እና ጥበቦችን መቀመር እንደሚገባም አያይዘው ገልጸዋል። በእግረኛ ሰራዊት ተስፋ የቆረጠው አገዛዙ ሰው አልባ አውሮፕላን በመጠቀም በተመሳሳይ ሰዓት በተለያዩ ቦታዎች ላይ ጥቃት ለመፈጸም መዘጋጀት ተሰምቷል። ጥቃት ይፈጸማል የተባለው ጨለማን ተገን በማድረግ ሲሆን ጥቃት ይፈጸምባቸዋል የተባሉ አካባቢዎችም ተለይተዋል ሲሉ ምንጮቻችን ገልጸዋል። ጥቃት የሚፈጸመው የፋኖ ጦር ቤዝ ተብለው በተለዩ ቀጠናዎችና የፋኖ መራዎች በስፋት ይገኙበታል በተባለ ቦታዎች ሲሆን እንደ ምንጮቻችን ገለጻ ጥቃት የሚፈጸመው በተመሳሳይ ሰዓት በተመሳሳይ በተለያዩ ቦታዎች ላይ ነው ያሉ ሲሆን ለዚህ ሰው አልባ አውሮፕላን ተዘጋጅተዋልም ብለዋል። ጥቃት የሚፈጸመው ጨለማን ተገን በማድረግ አጥቢያ ሌሊት ላይ ነው የሚሉ ምንጮችን ኦፕሬሽኑ የሚመራው አዲስ አበባ መገናኛ አካባቢ በሚገኘው የወታደራዊ ደህንነት ቢሮ ነው ሲሉም ለጣቢያችን ተናግረዋል። ጥቃቱ ዛሬ መስከረም 21 ቀን 2018 ዓ.ም አጥቢያ ሌሊቱን ወይም በቀጣዮቹ ቀናት ሊፈጸም ይችላል የተባለ ሲሆን ህዝቡ በቂ ጥንቃቄ እንዲያደርግ መልእክት ያስተላለፉት ምንጫችን በተለይ የፋኖ አመራሮችና አባላት ለጥቃት ከሚያጋልጡ እንቅስቃሴዎች እንዲቆጠቡም አሳስበዋል። በአፋር አካባቢ ከፍተኛ ህዝባዊ አመጽ ተቀሰቀሰ። የአፋር ህዝብ ስንቅም ትጥቅም ከቤተ መንግስት እየተሰፈረለት በአፋር ምድር ወታደራዊ ስልጠና እየወሰደ በሚገኘው በነጌታቸው ረዳ ታጣቂ ኃይል ላይ በነቂስ ወጥቶ እርምጃ መውሰዱ የሚታወስ ነው። አመጹ ወደ ሌሎች አካባቢዎች እየተስፋፋ ነው የተባለ ሲሆን ያገዛዙ ወታደሮች አመጹን ለማብረድ በአካባቢው ቢሰማሩም መቆጣጠር እንዳቃታቸው ተሰምቷል። የአፋር ወንድሞች እንደሌሎቹ የአማራ የትግራይና የኦሮሚያ እንዲሁም የያናን ብሔረሰብ ህዝብ እንደሚኖረው ሁሉ ሰላማቸውን ተነስተው ነፃነታቸውን ተነፍገው በጭንቅና በመከራ ህይወታቸውን እየገፉ የሚገኙ ሲሆን ያገዛዙ ወታደር የሚሆን የወያኔ ኃይል በአፋር ምድር በርካታ ኦፕሬሽኖችን በሚሰራበት ሰዓት የአፋር ህዝብ ለብዙ ችግር እየተጋለጠ ስለሆነ የአፋር ህዝብ የራሱን መብት በራሱ ለማስከበር ቆርጦ እንደተነሳ የሚያሳዩ አመጾች ተቀስቅሰዋል። ከዚህ በኋላ አፋር ራሱን ችሎ የራሱን ነፃነት ለማስከበር እንደ ሀገር ታጋዩ እንደ ፋኖ ሁሉ የራሱን መብትና ግዴታ ለመወጣት አገዛዙና ግብረ አበሮቹን እንዲሁም የወያኔ ታሪካዊ ጥላቶችን ድል ለማድረግ ቆርጦ ከተነሳ ሰነባብቷል። ጫካ ገብቶ እንዲህ በማለት አመጹን ተቀላቅሏል የተባለ ሲሆን ከዛሬ ጀምሮ የአፋር ህዝብ የራሱን ፋኖ በመቋቋም ጠንካራ የሆነውን ህዝባዊ አመጽ በመቀስቀስ አገዛዙና ግብረ አበሮቹን ድል ለማድረግ ቆርጦ መነሳቱን ምንጮቻችን ጠቁመዋል። የዕለቱ ዜና በዚያ በቃ። ከማህደራችን ከማህደራችን ዘወትር ሐሙስ የሚቀርብ ከዓመታት በፊት በፍኖተ ዴሞክራሲ ቀርበው የነበሩ ሀተታዎችን፣ ትችቶችንና ጥናታዊ ጽሑፎችን ምን ብለን እንደነበር ለማስታወስ የሚቀርብ ዝግጅት ነው። ይህ ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያና በተጎራባች ሀገሮች ለሚኖሩ ኢትዮጵያውያን ዘወትር እሁድ ከምሽቱ 2 ሰዓት እስከ 3 ሰዓት በ11830 ኪሎ ሄርዝ በ25 ሜትር ባንድ የሚያስተላልፈውን ፕሮግራም አሁን ይጀምራል። በጀርመን አገር ከሚገኝ ስቱዲዮ ነበር ለ15 ዓመታት በአጭር ሞገድ ስርጭታችንን ወደ ኢትዮጵያ እናስተላልፍ የነበረው። ለዛሬ በ2002 ዓመተ ምህረት ትግልን፣ ምርጫንና ዜግነትን አስመልክቶ አስተላልፈናቸው የነበሩ ሀተታዎችን እናቀርባለን። አሁን ያለውን ዘረኛውን የወያኔ ቅጣይንም የሚመለከት
የሚገልጹ ሀተታዎች ናቸው። ተከታተሉት። ከትግል ሌላ መፍትሄ ዛሬም የለም። ኢህአፓ እንደ ፖለቲካ ድርጅት የተመሰረተበትን 39ኛ ዓመቱን በዓለም አቀፍ ደረጃ በይፋና በህቡ እንዳመችነቱ እያከበረ በበዓሉም በትግል የተሰዉትን ጓድና ጓዴት ሰማዕታቶቻችንን ገድል በኩራት እየዘከረም ይገኛል። የድርጅቱ ዓላማም ከጥንተ ከመሰረቱ ኢትዮጵያ ሀገራችን ሰላም የሰፈነባት የበለጸገችና የተከበረች እንዲሁም ህዝባችን ሙሉ ነጻነቱን ተቀዳጅቶ በመፈቃቀርና በመከባበር የሚኖሩባት ዴሞክራሲያዊት አገር ለማድረግ ነው። በዚህ አጋጣሚ ጠላትም ሆነ ወዳጅ ማወቅ የሚገባው ትግሉ ግቡን እስከሚመታ ድረስ በጽናት አስፈላጊውን መስዋዕትነት በመክፈል ኢህአፓ ቃል ኪዳኑን አድሶ የሚታገል መሆኑን ነው። ባጭሩ የሀገራችንን ህልውና ከአደጋ ለማዳንና ዴሞክራሲያዊ ስርዓትን ለመመስረት የሁለገብ ትግል ማለትም ዘርፈ ብዙ ትግል ማለትም በህዝባዊ አመጽ የታጀበ ትግል የትግል ስልት አማራጭ የሌለው ነው ብሎ ኢህአፓ ያምናል፣ ይታገላልም። ትግሉን ስኬታማ ለማድረግ ከሐቀኛ የፖለቲካ ድርጅቶች ማለት በኢትዮጵያ አንድነት ላይ የማያወላውል አቋም ካላቸው ጋር ለመተባበር በተጨባጭ ተግባራዊ ህብረት በመፍጠር የዘረኛውን የወያኔን አምባገነን አስወግደን ወደ ዴሞክራሲያዊ ስርዓት ለመሸጋገር የሽግግር መንግስት ወሳኝ ሚና አለው ብሎ ኢህአፓ ያምናል። የሽግግር መንግስት ስንል ካለፉት የወታደራዊና የወያኔ አምባገነን ሽግግሮች ጋር በአይነትም ሆነ በይዘት የተለየ ማለት ህዝባችን በወካዮቹ አማካይነት ጉባኤ ተቀምጦ በመምከርና በመዘከር በሚደርሰው ውሳኔ የዴሞክራሲያዊ ህገ መንግስት የማዘጋጀትና የዴሞክራሲያዊ ተቋሞችን ማቋቋም ማለት የፖለቲካ መድረኩን ለሁሉም ፓርቲዎች ማለትም የተለያየ ርዕዮት ተከታዮች በእኩልነት የሚያስተናግድ ማለት ምህዳሩን ከአድሎኛነት ነፃ ማድረግና የህዝብ መገናኛ ሚዲያ ሁሉም እኩል እንዲጠቀሙበት እንዲሁም ሰብአዊና ዴሞክራሲያዊ መብቶች እንዲከበሩ መደላድል የሚያዘጋጅ መሆን አለበት የሚል ነው። በተለያዩ ርዕዮት ተከታይ ፓርቲዎች በሚፈጠረው የዴሞክራሲያዊ መድረክ ፕሮግራማቸውን ለህዝብ በማቅረብ በነፃ ይወዳደራሉ ማለት ነው። አሸናፊው ፓርቲ ህገ መንግስቱ በሚፈቅደው የስልጣን ገደብና ዘመን ህዝብን ያገለግላል። ተሸናፊ ፓርቲዎችም በታማኝ ተቃዋሚነት በአገር ግንባታና ልማት በመካፈል ለሚቀጥለው የምርጫ ውድድር ይዘጋጃሉ ማለት ነው። በህገ መንግስቱም ስልጣን የህዝብ መሆኑንና የስልጣን እርከኑም ሶስት እኩል የሆኑ መዋቅር ማለት ህግ አስፈጻሚው፣ ህግ አውጪውና የዳኝነት ክፍሎች አገሪቱን ያስተዳድራሉ፣ ህዝብን ያገለግላሉ ማለት ነው። ይህን ካልን በኋላ የኢህአፓን የትግል መርሆች እጥር ምጥን ባለ መልኩ እንደሚከተለው እናቀርባለን። የአገር ሉዓላዊነትና በእኩልነት ላይ የተመሰረተ አንድነት ማረጋገጥ፣ የመድበለ ፓርቲ ዴሞክራሲያዊ ስርዓት እውን ማድረግ፣ የህዝባችን መብት በዴሞክራሲያዊ ህገ መንግስት ተደንግጎ በተግባር እንዲከበር መታገል። ኢህአፓ የተቃዋሚ ድርጅቶች በመተባበር ህብረት ፈጥረው ወያኔን በሰላማዊ ትግል ከስልጣን ለማባረር በተደረጉት ሙከራዎች የተገኙ አሉታዊ አዎንታዊ ተሞክሮዎችን በመዳሰስ አሉታዊ የሆኑትን ላለመድገምና አዎንታዊውን ይበልጥ በማጠናከር አስፈላጊ ነው ብሎ ያምናል። አሁንም ያለው የኢትዮጵያ ተጨባጭ ሁኔታ በማጠን ምን መደረግ አለበት የሚለውን አንገብጋቢ ጥያቄ በጥልቀት ውይይቶችና የሐሳብ ፍጭቶች እንዲካሄድ ጥራት እንዲገኝ የሚከተሉትን እንሰነዝራለን። የፖለቲካ ድርጅቶችና የሲቪክ ማህበራት ሚናና ተግባራት ምን መሆን አለበት? አንዱ ሌላውን ሊተካ ይችላል? በምን መንገድ ቢቀናጁ ቢተባበሩ ትግላችንን ያፋጥናል? የስር ነቀል ለውጥ ስንል ምን አውደ ሐሳቦችን ሊያካትት ይገባል? ተቃዋሚ ድርጅቶች መካከል ትብብር፣ ህብረት፣ ጥምረትና ውህደት ለረጅም ጊዜ ሐሳብ ሲንሸራሸር ቆይቷል። ለምን ያስፈልጋል? እንዴትስ በሂደት ሊከሰቱ ይችላሉ ይገባል? ወያኔ በተባበረ ህዝባዊ ትግል ከተወገደ በኋላ ወደ ዴሞክራሲያዊ ስርዓት ለመሸጋገር የሽግግር መንግስት አስፈላጊነቱ፣ ተግባሩና ኃላፊነቱ እስከምን ድረስ ሊሆን ይገባል?
ለሽግግር ጊዜ የሚያገለግል ሕግ፣ ደንብ ምን ማካተት አለበት? ሁሉም የሚስማማበት የዴሞክራሲያዊ የመድበለ ፓርቲ ስርዓትና ሕገ መንግስት እውን እንዲሆን ምን መደረግ አለበት? በኢትዮጵያ አንድነትና በብሔረሰብ ጥያቄ ባለው ግብግብ የትኛው ትግል ይቅደም? ተቃዋሚዎች ለምን የ20 ዓመት የወያኔው ዘረኛ ስርዓት በአገራችንና በሕዝባችን ያደረሰውን ጉዳቶች ማጤን መረዳት አቃተን? የተፈጥሮ ሀብታችን በሁሉም የአገሪቱ ዜጎች በፍትሃዊና በእኩልነት ተጠቃሚ የሚሆኑበት እቅዶችና ዘይቤዎች እንዴት ሊቀመሩ ይችላል? እንዴትስ አድርገን ብሔራዊ ጥቅማችንን ከባዕዳን ወረራ ማስጠበቅ ይገባናል? አገራችን ረሃብና ድህነትን በተለይም ሰው ሰራሽ ችግሮችን ለማጥፋት ምን መደረግ አለበት? በአገራችን ዘላቂነት ያለው ልማትና እድገት በዴሞክራሲያዊ ስርዓት ብቻ ነው ሊመጣ የሚቻለው። ያለምንም አይነት ስርዓት ይሁን በልማታዊ መንግስት አማካይነት ልማትና እድገት ሊመጣ ይችላል። ስለዚህ ከወያኔ ጋር እርቀ ሰላም መሰረትን የሚሉትን ወገኖች እንዴት በአሳብ እንታገላቸው? ከላይ የተጠቀሱትን አውደ ሐሳቦች በማያሰለች መልኩ ለመወያየት ለማጥናትና ግንዛቤዎች ለማግኘት ለትግሉ ይረዳል የሚል ሐሳባችንን ማለትም የምናውቀውን የወያኔን ኃጢአት ማለትም ጨፍጫፊነትና አማቂነት፣ በአገር ላይ የፈጸመውን ክህደት፣ ውድመት እንዲሁም መሬት ነጠቃ፣ ችብቸባ፣ ያለበቂ ጥናት የአባይ ግድብና ለማሰሪያው መዋጮ አዋጡና የቦንድ ግዙ ዘረፋውን ከመተረክ ባሻገር የተቃዋሚው ጎራ የሚጠናከርበትንና የሚስማማበትን የመፍትሄ ሐሳቦች ለመሻት ይረዳል በማለት ነው። በዚህ አጋጣሚ ለችግሮቻችን መፍትሄዎች ሊሆኑ ይችላሉ የምንለውን ዝርዝር አድርገን የበኩላችንን በማቅረብ አገር ወዳድ አብዮታዊ ምሁራን በበኩላቸው በጥናት የተደገፈ አቅጣጫ ሰጪ ሐሳቦች ማፍለቅ ግዴታና ኃላፊነት እንዳለባቸው ለማስታወስ እንወዳለን። የፖለቲካ ድርጅቶችና የሲቪክ ማህበራት የፖለቲካ ድርጅቶችና የሲቪክ ማህበራትን አስመልክቶ ምንም በአቋም ደረጃ አዲስ የምንለው ባይኖርም በተለያዩ ጎራዎች ማለትም የተቃዋሚ ድርጅቶች ስብስቦችና ንቅናቄዎች የሚነዙትን ውዥንብሮች ለመግፈፍ ለማጋለጥና ብሎም ጥራት መኖሩ አስፈላጊ ሆኖ ስላገኘነው አንዳንድ ማብራሪያ ለመስጠት እንገደዳለን። ሁላችንም እንደምናውቀው ስለ ፖለቲካ ድርጅቶችና ስለ ሲቪክ ማህበራት መደራጀትና ማደራጀት አስፈላጊነት ብዙ የተነገረለትና የተጻፈበት ጉዳይ ቢሆንም ቅሉ አንዳንዶች አሁንም ስራዬ ብለው የፖለቲካ ድርጅቶች ትግሉን መምራት የለባቸውም፣ ሲቪክ ማህበራት ወይም እንቅስቃሴዎች ሊመሩት ይችላሉ በማለት የፖለቲካ ድርጅቶችን የፓርቲዎችን ሚናና አስፈላጊነት በማጣጣል ላይ ይገኛሉ። በእኛ ግንዛቤ የፖለቲካ ድርጅቶች የትግሉን አቅጣጫ በመስጠት መታገልና ማታገል ግዴታቸው ሲሆን የሲቪክ ማህበራት ጥቅማቸውንና መብታቸውን ሊያስከብር ለሚችለው የዴሞክራሲያዊ ስርዓት ትግል ጀርባ አጥንት ሆነው ለፖለቲካ ድርጅቶች አጋር በመሆን መታገል አግባብነት አለው ብለን እናስባለን። ትግላችን ለድል ከበቃም በኋላ ሁሉም የሚቀጥሉ ድርጅቶች ለስልጣን፣ የሲቪክ ማህበራት ለመብታቸውና ለጥቅማቸው የሚታገሉና መታገል ያለባቸው ናቸው። አንዱ የሌላውን ስፍራ አይተካም፣ ሊተካም አይችልም። ስለዚህ ህዝባችን በተለይ አንድነት ጎራው ባገኘው መንገድ ማለት ባጋጠመው ሁሉ በመጠቀም መደራጀት፣ ማደራጀት አለበት። የፖለቲካ ድርጅቶችን በተጨባጭ በሀገር ቤት የተግባር ትብብር ብሎም በህብረት በመታገል የወያኔን ዕድሜ ለማሳጠር አስፈላጊና ወሳኝ ነው ብለን እናምናለን። የአንድነትና የብሔር ብሔረሰብ ጥያቄ ላለፉት 40 ዓመታት የአንድነትና የብሔር ብሔረሰብ ጥያቄ ብዙ ያወዛገበና ጦር ያማዘዘ ውድመት ያስከተለና አሁን ያለንበት የአገር ህልውና የማጣት አደጋ ላይ የተደረሰበትም ወቅት ነው። ሌላው አሳሳቢ ጉዳይ ከወያኔ ውድቀት በኋላ ከአንድ ወደ ሌላ አምባገነን የሚፈራረቅበት አሊያም አገራችን የተበታተነች ትንንሽ አገሮችና በተዘዋዋሪ የቅኝ ገዢዎች የምትተዳደር ትሆናለች የሚለው ፍርሃት ነው። ይህ እንዳይሆን መፍቀድም አለመፍቀድ ሁሉም ነገር በእጃችን ስለሆነ ቀኑ ሳይጨልም ያስፈላጊውን መስዋዕትነት በመክፈል እንደ ቀድሞ አባቶቻችንና እናቶቻችን ጠላቶቻችንን ድል በማድረግ የሀገራችን ሉዓላዊነትን ማስከበር የኛ ኢትዮጵያውያን ግዴታ ነው። በአንጻሩ አንዳንዶች ተልካሻ ምክንያቶችን በመደርደር ዝምታ መምረጣቸው በእኛ አስተያየት ጥፋቱና ውድመቱ እንዲሆን እንደ መፍቀድ ይቆጠራል ባዮች ነን። ተቃዋሚ ነን በማለት የሚውገረገሩ ማለት የባዕድ ቅጥረኞች ለችግራችን መፍትሄ ብለው በአማራጭነት የሚያቀርቡት ውዥንብር ለአንድነት
እና ለዲሞክራሲያዊ ስርዓት ትግል ትኩረት እንዳያገኝና አግባብነት ላለው የብሔር ብሔረሰብ ጥያቄ ለምሳሌ የባህልን፣ ቋንቋን በፖለቲካና በኢኮኖሚ እኩልነት በሚመለከት በዲሞክራሲያዊ ስርዓት ውስጥ ከመገንጠል ባሻገር ለማንኛውም ችግሮች መፍትሄ እንዳይፈለግ ደንቃራ ሆነዋል። ለ20 ዓመታት ሙሉ የተሞከረውን የጎሳ ፖለቲካ ከዲሞክራሲ ስርዓት መፍጠር ትግል በፊት ቅድሚያ ተሰጥቶት በነበረው ሁኔታ እንዲቀጥል አድርባዮችና ተለጣፊዎች የሚያደርጉትና የማያደርጉትና የማይፈነቅሉት ድንጋይ የለም። ኢትዮጵያን አንድነትና ዲሞክራሲያዊ ስርዓት ትግል ሐሳባችን በይበልጥ ግልጽ ለማድረግና አቋማችንን አንጥረን ለማውጣት ለድርጅታችን የኢህአፓ ልሳን ዲሞክራሲያ አንኳር ናቸው ብለን የምናስበውን ቅንጭብ አድርገን እንጥቀስ። ኢህአፓ ከተመሰረተ ጊዜ ጀምሮ ባመነበት መንገድ ለኢትዮጵያ ሕዝብ አንድነትና የመብት ባለቤትነት የታገለና ዛሬም የሚታገል ድርጅት ነው። ነጋ ጠባ ጠላቶቹ አንዴ በትምክህት አንዴም በአስገንጣይነት ቢከሱትም ድርጅቱ የአገርን ጥቅምና አንድነት አሳልፎ በመስጠትና በእምነቱም ላይ በመደራደር ታሪኩን አላቆሸሸም። ከተመሰረተ በኋላ ለምሳሌ ከሻዕቢያ የነበረው ግንኙነት ኢህአፓ የኤርትራን ቀኝ ግዛትነት ከመቀበሉ ጋር ተጣምሮ መቅረብ ሲጀምር ኢህአፓ እንደ ወያኔ በርከክ ብሎና ገብሮ የተባለውን የተቀበለና ታሪክን የካደ እምነቱን የናወጠ ሳይሆን በዚሁ የተነሳ ግንኙነትን ያቋረጠ ድርጅት ነበር። ዚያድ ባሬም ሆነ የአረብ ሀገሮች ለኢህአፓ ሊያደርጉለት የሚችሉት ድጋፍና ትብብር የኢትዮጵያን ሕልውና መካድን ወይም መጻረርን የግድ ባለ ጊዜ ኢህአፓ አላደርገውም አለ እንጂ ለመሳሪያና ለገንዘብ እርዳታ ሲል መርሆውንና አገሩን አልሸጠም። የሐሰት ሊቀ መኳሶች ቢቀባጥሩም ቪቫ ዚያድ ባሬ ብሎ አልጮኸም። በናቅፋ በረሃ ለጋና ወጣት ሕይወትን እንደ ወያኔ ለጠመንጃ አልለወጠም። ያኔ ከተለው በነበረው ርዕዮት መሰረትና ለሰው ልጅ መብትም ከመቆርቆሩ የተነሳ እንዲሁም ለመተማመንና ለጋራ ትግል መንገድ ይጠርጋል ብሎ በማሰብ የመገንጠልን መብት ቢያውቅም ይህ መብት እውን መሆኑ ሕዝብን ይጎዳል በማለቱና ለሕዝብ አንድነት በመሟገቱ ገና ከመጀመሪያው የብሔር ቅራኔ አብይ ቅራኔ ነው፣ መገንጠልም አማራጭ የለሽ መፍትሄ ነው ካሉት ከነወያኔ ጋር ተቃርኗል። በፖለቲካና በጠመንጃም ተፋልሟል። ወያኔ ያዝበረበረው አይነት የጠባብ ብሔረተኝነት መርዝ ለሀገር ምንኛ ጠንቅ ሊሆን እንደሚችል ብዙሃኑ ገና ሳይገነዘቡት ኢህአፓ ወያኔን በጠባብ ብሔረተኛነት ፈርጆ በተቻለው ሁሉ ታግሏል። በዚህ ትግል ኢህአፓ ያደረገውን እጥር ምጥን ባለ መልኩ አስተዋጽኦ ወደፊት ባመቼ ታሪክ ሁኔታ መዘርዘሩ የሚቻል ሲሆን ድርጅቱ ይህንን መብት ሊቀበል መብቱ በስራ ይዋል በሚል ግትርና ጎጂ ይሆናል ከሚል መንፈስ ሳይሆን መብት ማወቁ ለመተማመን ጥርጊያ ሆኖ ግና የሕዝብ አንድነት ጠቀሜታና አማራጭ የለሽነቱ ተቀባይነት ይኖረዋል በሚል ነበር። ዴሞክራሲያ ልዩ እትም ግንቦት 1994 ዓመተ ምህረት። ለማጠቃለል በአንድነት ጎራ የተሰባሰቡንና ወደፊትም መሰባሰብ ያለባቸው ወገኖች በእኛ እምነት ልዩ ትኩረት ሰጥተን ጥርት ያለ አቋም ላይ ለመድረስና ወያኔን በጠላትነት ፈርጆ የምር ባመቸው መንገድ ሁሉ ለመታገልና ለማስወገድ መደራጀትና ማደራጀት አንድነትን ያረጋገጠ ዴሞክራሲያዊ ስርዓት ማምጣት ግዴታችንን መሆኑን መገንዘብ አለብን። በጽሑፋችን ከላይ የጠቀስነው አውደ ሐሳቦች በሚቻልን ማለት የስር ነቀል ለውጥ፣ የሽግግር መንግስት አስፈላጊነት፣ ተግባር ውስጥ ምን መሆን እንዳለበት፣ የዴሞክራሲያዊ የመድበለ ፓርቲ ስርዓት፣ የተፈጥሮ ሀብታችን አጠቃቀም እቅዶችና ዘይቤዎች እንዲሁም ልማት እድገት እንዲሁም ረሃብና ድህነትን የመዋጋት የማጥፋት ዘመቻ የመሳሰሉትን ማጤንና መረዳት የዓላማ አንድነት ለማምጣትና ትግሉንም ከግብ ለማድረስ አስፈላጊ ነው። የሐሳብ ፍጭት ማድረጉ ጠቀሜታ የሀገራችን ሕልውናን በማስጠበቅ ዴሞክራሲያዊ ስርዓትን እውን እናደርጋለን የሚል ጽኑ እምነታችን ነው። ስለ ትግል ማውራቱ አክትሞ በትግል መሰማራቱ ይስፈን። በተደራጀና በተባበረ ህዝባዊ ትግል እናሸንፋለን።
በአሁኑ ጊዜ የወያኔ አገዛዝ ፍላጎት የህዝብ ትኩረት በግንቦቱ የወያኔ ምርጫ ተብዬ ጉዳይ እንዲያተኮር ነው። ተስፋን እየመገበና አንዳንዶችም ወያኔ በራሱ ምርጫ ሲሸነፍ የሚታያቸውን አጆሃ በርቱ በማለት በመደለልና ለማዘናጋት በመጣር ላይ ነው። በኢትዮጵያ ፖለቲካ የሀገር ማዳን ትግሉን በተመለከተ ግን ይህ የወያኔ የግንቦት ምርጫ ጆሮም ቦታም ሊሰጠው የማይገባና ህዝብም በዚህ ቀልድ ራሱን ሊጎዳ ከቶም እንዳይቀበል በምርጫ ተብዬው ላይ ማዕቀብ እንዲያደርግ የሚጠበቅ ነው። ይልቁንስ ህዝብ ሀገሩን ለማዳን ምን ማድረግ አለበት ለሚለው ተገቢውንና ተጨባጭ ተግባራዊ ምላሽ መስጠቱ ላይ ማተኮር ይኖርበታል። ይህንን በተመለከተም ለህብረተሰቡ ጥሪና የአዋጅ ከበሮም መመታቱ የሚታወስ ነው። ሀገራችንን ለማዳን ስንል ከማን የሚለው ጥያቄ ያው በራሱ ምላሽን ያገኘ ነው። ከወያኔ አረመኔ ቡድን የሚልም ነው። ይህ አረመኔና ጸረ ኢትዮጵያ ቡድን እድሜው ከተራዘመ ሀገሪቷን ይበልጥ ሊያደቅና ሊጎዳ እድል እንደሚያገኝ የሚታወቅ ነው። ስለዚህም የህዝብና የሀገር ጠላት የወያኔ አገዛዝ የነመለስና ስብሐት ነጋ ቡድን መሆኑ ላይ ምንም ብዥታ ሊስተናገድ አይችልም። ሀገራችንን ለማዳን የወያኔ አገዛዝን ማቸነፍ ማስወገድ ይኖርብናል። ይህንንስ የዜጋ ተልእኮ እንዴት ልንወጣው እንችላለን? በኢትዮጵያ ፖለቲካ የስልጣን ማዕከል ፓርላማ ተብዬው የሆዳሞች መጠራቀሚያ አለመሆኑን በተመክሮ ያየነው ያወቅነው ነው። ስልጣን ያለው በነመለስ ቡድን እጅ የአፈናውን ተቋም በሚቆጣጠሩት የወያኔ ከፍተኛ ባለስልጣኖች እጅ ነው። ስልጣንን ከነዚህ ፈልቅቆ ወስዶ ለህዝብ ለማድረግ ወያኔዎች ራሳቸው የሚወዱትን ቃል እንጠቀምና እነመለስ ዜናዊን ማምከንና ከጥቅም ውጪ ማድረግ ያስፈልጋል። ለዚህም ደግሞ የህዝብ መደራጀትና ለትግል መነሳት ወሳኝና አስፈላጊም ነው። ድርጅት ወይም መደራጀት የሚያስፈልገው የተደራጀን ኃይል ማለትም ወያኔን ሳንደራጅ ልንጋተረው ልናሸንፈው ስለማንችል ነው። ድርጅት ስንልም በተግባር ለህዝብ የቆመውን ጸረ ወያኔ አቋም ያለውንና ህዝብን ሊያታግልም የተነሳውን እንጂ ተለጣፊውን ወይም ወያኔን ባገዛዙና ምርጫ በሚለው ሊያጅብ የተሰለፈውን አይደለም። ህዝብ የሚበጀውንና አታጋይ ድርጅቱን ካስመሳዩ መለየት መቻል አለበት። አለበለዚያ በአስመሳዮች ሊወናበድና ትግሉም ሊጎዳ ይችላል። ሀገር ማዳኑ ትግል በደራጀትንና ትግሉ ነው ህይወቴ፣ ሀገሬን ማዳን ግዴታዬ ነው ብሎ መነሳትን ሲጠይቅ ግልጽ መሆን ያለበት ጉዳይ ሀገር ማዳን ግዳጅ የኢትዮጵያ ህዝብ ግማደ መስቀል መሆኑን ነው። ማንም ሌላ ሰው የሚሸከመው ግዳጅ አይደለም። ባዕዳን መጥተው ነፃ ያወጡናል ብሎ መጠበቅ ወይም መለማመኑ መጨረሻው የወያኔን ቀንበር ተሸክሞ መሰቃየት ነው። ህዝብ የራሱንና የሀገሩን ዕጣ ፈንታ ወሳኝ ነውና ይህንን በመገንዘብ ለመራራ ትግል ራሱን ማዘጋጀት አለበት። የፋሽስት ኢጣሊያ ወራሪ ጦር ዘመናዊ መሳሪያዎችንና የመርዝ ጢሱን ይዞ ሲመጣ አርበኞች ለሀገራቸው ሲሉ ደፍረው ተነስተው ገጠሙትና አሸነፉት እንጂ በዝምታ ቅኝ አገዛዙን አልተቀበሉትም። በሀገራችንም ለውጥ የመጣው በትግልና በመስዋዕትነት ነው። ምንም እንኳ ህዝብ የጠበቀውና የፈለገው ለውጥ ባይመጣም ህዝባዊ ትግል ለውጦችን አዋልዷል። በብዙ ቦታ ለጣሊያን ያደሩ ባንዶች ቢርመሰመሱም ከዚያም ለአረመኔው መንግስቱ ያደሩ ካድሬዎችና ሆዳሞች ቢበዙም ሁሉም ፋሽስት በየጊዜው ሽንፈትን ተከናንቧል። ይህ ቋሚ ህግ ነው። ህዝብ አምሮ ከታገለ ማንኛውም አምባገነን ይንኮታኮታል። የነመለስና ስብሐት ነጋም መጨረሻ ከዚህ የተለየ አይሆንም። የህዝብ ቆራጥ ትግል አለው ብሎ ሲቀጣጠልና ሲነድ እሳቱ ወያኔንና ለወያኔ ያደሩትን ሁሉ መለብለቡ አይቀርምና
ከመለስ ጋር አይደለንም ብሎ ከዛሬው ማሳወቅ ከወዲሁ መለየትና የሕዝብን ጎራ መጠጋት ወይም መቀላቀል የግድ ይሆናል። ቅድሚያ ለተደራጀ ትግል መሆኑ እንዳለ ሆኖ ሀገርን ለማዳን ሕዝብ በየፊናው ሊወስዳቸው የሚችሉ ጸረ ወያኔ እርምጃዎች አሉ። እዚህ ላይ ዜጎች በቸልተኝነት ወይም በንዴት ራሳቸውን ባልሆነ መንገድ ለአደጋ ማጋለጥ የለባቸውም። ጥንቃቄና ኃይልን ቁጠባ ከትግል ማፋፋም ጋር ተቃራኒም አይደለም። ዜጎች በተቻለ መጠን ክፍፍልን መቋቋምና የኢትዮጵያዊነት ስሜትን ማጠናከር ይጠበቅባቸዋል። ኢትዮጵያዊ አይደላችሁም፣ የኢትዮጵያ ትግል አይመለከታችሁም እያሉ የሚሰብኩ ጠባቦች ወደዱም ጠሉም የወያኔ አጋር ናቸው። የሕዝብን የተባበረ ክንድ ያዳክማሉና ክፍፍልን ያራግባሉና ዜጎች በቡድንም በተናጠልም ጸረ ወያኔ ትግልን ማፋፋም ይችላሉ ብቻ ሳይሆን ማፋፋም አለባቸው። የሕዝባዊ አመጽ ትግል አንዱ አካል ዜጎች በየፊናቸው የሚያካሂዱት ትግል ነው። የሥራ ማቆም አድማ፣ የሙት ከተማ አድማ፣ ሰላማዊ ሰልፍ ወዘተ የጋራ እንቅስቃሴን ጠያቂ ናቸው። ከዚህ ተያይዞ ደግሞ በውሱን ቡድንና በግለሰብ ደረጃ በጎበዝ አለቃና በቀበሌም ደረጃ የሚተማመኑና የሚተዋወቁ ዜጎች በሶስትም በአምስትም ሰብሰብ ብለው እርምጃ መውሰድ ይችላሉ። ምን አይነት እርምጃ የሚለውም በተመክሯችን የታየ ቢሆንም በዚህም መጥቀስ ይቻላል። በሱዳን የተያዘውን መሬት በተመለከተ ዜጎች ታጥቀው መውሰድ የጀመሩት እርምጃ በራሱ አንድ ምሳሌ ነው። በገጠር ለምሳሌ የወያኔን እርሻዎች ማጥቃት፣ ሰብሉን፣ ጎተራውን ማቃጠል ይቻላል። የወያኔ መኪናዎች ዕቃ የሚያጓጉዙበትን መንገድ መዝጋት፣ መኪናዎቹን ማበላሸትም ትክክለኛ የጥቃት እርምጃ ነው። በወያኔ ቅጥረኞች ላይ ከማግለል ጀምሮ ሌሎች ጠንካራ እርምጃዎችንም መውሰድ ያስፈልጋል። በከተሞችም ተመሳሳይ እርምጃዎች ሊወሰዱ ይችላሉ። የወያኔን እንቅስቃሴ የሚያደናቀፉ ሻጥሮች ሁሉ ትክክለኛና የሚደገፉ እርምጃዎች ናቸው። ዝርዝሩን ሕዝብ ራሱ ሊያውቀው የሚችል ነው። የአፋኝ ኃይሎችን መጓጓዣ ማበላሸት፣ የወያኔ ፋብሪካዎች እንዳያመርቱ ማደናቀፍ ወዘተ አስፈላጊ ነው። በአፋኞቹ ላይም የሚያሸብር እና የሚቀጣ እርምጃዎችን መውሰድ ይገባል። ማዕቀብም ፍቱን አቋም ነው። አድማዎችን ማደራጀትም አስፈላጊ ሆኖ ይገኛል። የወያኔ ተለጣፊዎችና ቅጥረኞችን ማዋከብና የሕዝብ ቁጣ ሰለባ ማድረግ ለትግሉ ጠቀሜታ አለው። የወያኔ ሰላዮችንም በተቻለው መንገድ ሁሉ ማጋለጥና ሕዝብም ፊት እንዲነሳቸውና ተገቢውንም እርምጃ እንዲወስድ ማድረጉ ይጠቅማል። ሕዝብን ንቀውና ሆዳቸውንም አስቀድመው ከወያኔ ጎን የሚቆሙትንም ማጋለጥ ተገቢ ነው። ከባዕድ አገሮች እየተመለሱ የወያኔ አገልጋይና አውደልዳይ የሚሆኑትንም ማስደንገጥና አቋማቸውንም እንዲቀይሩ ማድረግም የሚቻል ነው። ሁለገብ ትግል ስንል ሁለገብ ግብግብና ጦርነት ነውና ሁሉም ዜጋ በትንሹም በትልቁም በፋብሪካውም በትምህርት ቤቱም በገጠርም በከተማም በቀበሌም በከፍተኛም በአየር መንገድም በወታደሩ ጦር ሰፈሮችም በጸረ ወያኔው እንቅስቃሴና ጥቃት በአቅሙ መሳተፍ ይችላል አለበትም። ቀደም ብለን እንደጠቆምነው መደራጀት ወሳኝ ነው። ተደራጅቶ ሕዝብን ሊያታግል ከሚጥረው ኢህአፓ ጋር መያያዝም አብሮ መደራጀትም ያስፈልጋል። ወያኔ በእብሪት ተወጥሮ የሕዝብን ወኔ ሰልብ ያለው በሚል እምነትና የሚደፍረኝም የለም በሚል ተዝናንቶ ሊቀጥል ተነስቷልና ሕዝብ ይህ ሐሰት መሆኑን በተግባር ሊያሳየው ይገባል። ፍርሃትን ማሸነፍ ይቻላል። ክፍፍልንም ማስወገድ ይቻላል። ዋናው ቆርጦ መነሳትና ሀገርን ለማዳን መወሰን ነው። በዚህም መሰረት በተለይ ወጣቱን፣ ሴቶችን ማደራጀት ያስፈልጋል። ወጣቱ ክፍል ከተንቀሳቀሰ ግዴታውንም አውቆ መንቀሳቀስ አለበት። የወያኔ ተንኮል ይፈርሳል። የሀገራችን ወጣት ለሀገሩ እንዳይዋደቅ ወያኔ የተበተበው ሴራ ሁሉ ኢምንት ይሆናል። ስለዚህም
ወጣቱ ለሀገሩ እንዲቆም መቀስቀስ ዋና ተግባር ሆኖ ከፊታችን ይደቀናል ማለት ነው። ወጣቱ ከተደራጀና ወይም ሊታገል ከቆረጠ በድፍረትና በአፍላቂነት በወያኔ ላይ በቡድንም በተናጠልም ጀብድ ሊፈጽም የሚችል ነውና በዚህ ላይ ትኩረት ሰጥቶ መስራት ወሳኝ ነው። ጨለማው የሚወገደው በዚህ አይነት መስዋዕትነት ጠያቂ ትግል ብዙዎች ሲሳተፉና ግራ ቀኙ ገጠር ከተማው ለወያኔና ቅጥረኞቹ የቀውጢ ማዕከል ሲሆን ነው። ለሕዝብ ሰላም ከሌለ ለወያኔና ቅጥረኞቹም ምንም ሰላም ሊኖራቸው አይገባም። ትግላችን ይፋፋም። የደብዳቤዎች አምድ መሰልጠን ባርነት ከሆነ ባንሰለጠን ይቅርብን። ዝነኛው የኢትዮጵያ ደራሲ ከበደ ሚካኤል ጥቁሮችም እንደ ሰው በሚል ግጥማቸው ውስጥ የሚከተለውን አስፍረው ነበር። ለካኒህ እስረኞች ሰሞኑን ተጎድተው በጣም ደስ አላቸው ምግብ ዛሬ አግኝተው። ይገርማል ይደንቃል እንደኛ እህል ጎርሰው ሲበሉ አየኋቸው ጥቁሮችም እንደ ሰው። የሙሶሎኒ ጦር ኢትዮጵያን ሲወር የሮማው ጳጳስ ባርከው የሰደዱት ኋላ ቀር ያሉትን አበሻ ያሰለጥንላል በሚል ነበር። አርበኞች ጦርና ጋሻ መውዜርና አልቤኖ ጨፎ ይዘው ዘመናዊ የጣሊያን ጦርንም ሊገጥሙ ሲነሱ ሰለጠን ያለው ዓለም ተሳልቆባቸው ነበር። የዚያን ጊዜ ስልጡን ፖለቲካ ለጣሊያን ጦር እጅ ሰጥቶና ባንዳነትን በጸጋነት ደረጃ ተቀብሎ በቀኝ ገዢው ጫማ ስር መደፋት መዋረድ ነበር። የኢትዮጵያ አርበኛ ልጆች ግን ይህን ቅሌትና ውርደት ጎዳና አልተጓዙበትም። 5 ዓመታት ታግለው ሚሊዮን ሕይወት ገብረው መከራን ችለው የአገር ነጻነት ሊያስከብሩ ችለዋል። ዛሬ ስልጡን ፖለቲካ በሚል ፈሊጥ ባርነትን በማር ለውሰው ሊያጎርሱን ለተነሱት ሁሉ የምንሰጠው መልስ የአርበኞቹ ነው። ጥቁሮችም ሰው ናቸው፣ ኢትዮጵያውያንም ኩሩ ናቸውና ለባርነትና ለጭቆና እጅ አይሰጡም የሚል ነው። ዘመን ተለውጧል ይሉናል። እንደ ትናንት ለጨቋኝ አንገዛም የምንለው ቀይሩ ሊሉን ሲፈልጉ ወያኔ ጠላት አትበሉ መጠላላት ድሮ ቀረ ይሉናል። ወያኔ ቀን ተሌት በዘረኛ ጥላቻ እየፈጀን አገራችንንም ለባዕድ እየሸጠ ወጣቱ መደራደር ይወዳል ይፈልጋል ይሉናል። በወያኔ ላይ አታክሩ ለማለት ወያኔ እርቀ ሰላም ሲሉት እያላገጠና እርቅ ያሉትንም አሳዶ እየመታ እያሰረ ዓለም በአንድ ኃያል መንግስት ስር ወድቃለችና ከሱ ፈቃድ ውጪ መፍትሄ የለም ይሉናል። ለባዕድ እጅ መስጠት ያለመደብንን የእምቢኝ ለባርነት አቋም ግትርነት ነው፣ ያረጀ ያፈጀ ነው ይሉናል። እጅ መስጠትን ሲሰብኩ መቅለስለስ፣ መጎንበስ፣ ጠላትን መፍራት፣ መራድ፣ ቃልን ማጠፍ፣ ቃል ኪዳንን ማፍረስ ንቃት ስልጣኔ ነው ይሉናል። ውርደቱን ክብር ሲሉ ባለፈው በቆራጥነት በታገለው ትውልድና በአሁኑ ትውልድ መካከል ልዩነትን ሊፈጥሩ የሚፈልጉት ክፍሎች በተለይ ያን ትውልድ ታሪኩን ማብጠልጠልና ታሪኩን መበረዝን መርጠዋል። ስልጡን ፖለቲካ የሚባለው ለባዕዳንም ለወያኔው መጎንበስ ከሆነ በአፍንጫችን ይውጣ ማለቱ ሲያንስ ነው። የኢትዮጵያ ወጣቶች ታሪክ የትግል ታሪክ እንጂ ሆድን ያስቀደመ ግለኝነት ታሪክ አልነበረም። ይህን መዘንጋት አያሻም።
ዛሬ የታሪክ ላጲሶችና ቅርስን አውዳሚዎች ቀይ ሽብርንም ሊክዱ ተነስተዋልና ያንን ትውልድ በመታገሉ የተነሳ ያልሰለጠነና ኋላ ቀር ሊሉት ቢነሱ ከቶም አይገርመንም። ያ ትውልድ ያከረረው ጭቆናን አልቀበልም ለባዕድም አላጎነብስም በማለት ነበር። የሚደነቅ ግትርነት፣ የሚመሰገን ማክረር። ስልጡን ፖለቲካና ዘመን ተለውጧል በሚል ሽፋን ሽንፈትንና እጅ መስጠትን የሚሰብኩትን መታገል ያስፈልጋል። ትጥቅ ያስፈታሉና የዚህ አማራጭ ማለትም አንሰልጥን አንጎንበስ ባዮች በአብዛኛው ያለፈላቸውና ከወያኔ ደግሞ ያነሰባቸው ምሁሮች መሆናቸው የሚደበቅ አይደለም። በየድርጅቱ የፈሉት አንጃዎችና ከፋፋዮች በተለይም ከወያኔ እንሞዳሞድ ባዮች የዚሁ ነጸብራቅ ናቸው። ይህን የወኔ ማጠጥ ያወቀው የወያኔ ቁንጮ ደግሞ ነጋ ጠባ ስድብና ማስፈራሪያውን ማሽጎድጎዱ አልቀረም። ይህን ሰምተው የሚርዱ መኖራቸው ደግሞ የሚጠበቅ ነው። ለንግድ ፈቃድና ለቤት ግንባታ ሲሉም ሀገርና ወገንን ሽጠው ሰላምና እርቅን ሰባኪ የሆኑ ስልጡን ፖለቲካ በሚል ለወያኔ መለስለስን የሚያቀነቅኑ አሉ። ይህን መሰል ማፈሪያዎች መድረኩን በማጣበብ ላይ ናቸውና ወጣቱን ትውልድ እንዳይበክሉት መታገል፣ መከላከል ግዴታ ነው። እንደገና አቶ ከበደን ለመጥቀስ አልቅሱልኝ በጣም አፍሱልኝ እምባ በ40 ዓመቴ ሞቼ ስቀበር በሰባ የተባለላቸው በቁማቸው የሞቱ ሀገርን አሳፋሪዎች ናቸው። ኃያሉን ሀገር ብቻ ሳይሆን ወያኔንም የሚፈሩ ስልጣኔያቸው ቆምጣጣ የሆነባቸው እነዚህ የሽንፈት ሰለባዎች የፍርሃትና አድርባይነት ምሳሌ ሆነው ሳለ ቃላትን እያሳመሩ ሊያደናግሩ መራወጣቸው ይታያል። ትግል የግድ መስዋዕትነትን ይጠይቃል። ሳይደሙ ሳይቆስሉ ስርየት የለም። ሀገርንም ማዳን አይቻልም። ህሊናን ሸጦና ሀገርን ከርቶ ሳይነኩ ሳይጎሳቆሉ መኖር ኑሮ ካሉት ይቻል ይሆናል። ትግል ከተባለ ግን የግድ መስዋዕትነትን ይጠይቃል። ትግል ካልተካሄደ እንጦጦ ተኝቶ ሐረር መንቃት ዘበት ነው። ምን ተሰለጠነ? ትግል ካልተካሄደ ወያኔን ማሸነፍ አይቻልም። ያለፍነው እኛ እንጂ ጊዜ አይደለም ብለዋል ታዋቂው ገጣሚ። ዘመን አልፎ ዘመን ሲተካ የሚለወጠው ሁኔታ ምን ቢሆን ምን ለጨቋኝና ለባዕድ ወራሪ እጅ መስጠትን ትክክል አያደርግም። የሀገርን ክብርና ጥቅም በተመለከተ ከማንም ጋር መደራደር የሚገባ አይደለም። ከወያኔ አይነት ሀገር አጥፊና ህዝብን ጨፍጫፊ አገዛዝ ጋር መሞዳሞድ ስልጣኔ ከተባለ አለመሰልጠኑ ይመረጣል። ወለም ዘለሙን ትተን አምረን ወያኔን እንታገል። መሰልጠናችንን ባርነት አንቀበልም በማለትና በገቢርም በማሳየት እናረጋግጥ። ለወጣቱ ትውልድ ፍርሃትና ሽንፈትን ሳይሆን የነበላይን፣ ታከለን፣ ገረሱ ዱኪን፣ ዘራይ ደረስን፣ የነገርማሜን፣ ጥላሁን ግዛውን፣ የነተስፋዬ ደበሳይን፣ ሻምበል አማሃን፣ የነጸሎተ መሐመድ ማህፉዝ፣ የነብንያምን ተካልኝን፣ የነድላይን፣ ጽጌን፣ ጸጋዬ ደብተራውን፣ ያበራሽ በርታን፣ ያሰፋ ማሩንና የተስፋዬ ታደሰን፣ የሽብሬን፣ የሌሎችን ጀግኖች ሁሉ ታሪክ ማስተማርና ማሳወቅ ይመረጣል። ሰልጥኑና እጅ ስጡ አይበጅም። አምረን ከታገልን ወያኔ ይቆጣል ብለው የሚርዱ ሊያታግሉ ቀርቶ በትግሉ ሜዳ አካባቢ ሊገኙ የሚችሉም አይደሉም። ወኔ ጠፍቷልና ሁሌም ሰበካቸው ወያኔን አታስቆጡ፣ ደጋፊዎቹን አታናዱ ነው። ይህ ነው ስልጣኔ። ሀገርን አስረክቦ ዝምታ፣ ወገንን አስጠቅቶ ጸጥታ፣ ባፍንጫችን ይውጣ። አቶ ከበደ ሚካኤል ብለው እንደነበረው ሕይወት ጦርነት ነው ዋጋህን የሚያሳይ፣ መታገል ግድ ነው ስትኖር በዓለም ላይ። በገዛ እጁ ወድቆ በቁሙ እየሞተ መታገል ያልቻለ ልቡ እየታከተ የሚያነሳው የለም በፍቅር በእርዳታ። በዚህች በመሬት ላይ ፍጡር ካልበረታ ጥንቱን አልተሰራም ለሰነፎች ቦታ። ሰነፍና ፈሪ ሆዳም ላኩና ድርባይ አገር ይጎዳል እንጂ አያድንም።